ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም ፈቀድሽ ፍቃደኛ ነሽ ማለት ነው። በኋላ እንደዛ ነው ሀሳቡ። አሁን እዚህ ጋር የኔ ደስተኛነት የኔ ምናምን ምንም አይደለም፣ ላንተም ምንም ሊጠቅመኝ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ያክብርልኝ። ፈጣሪ ያክብርልኝ። ትልቅ ነገር ነው ይሄ። እንዴ አረን ፍቅር እንዴ ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ ቢያደርግሽ አልመሰለንም ነበር ግንኙነትና ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና ሪስታ በዛ ልክ እንደዚህ ያለ ዛሬ እኔና ፍቅርን ግንኙነት ከተቀበለች ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ድጋሚ እናቀፈትና እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። እውነት በጠዋት ጠርተሽናችን ያሰምርሽው ትልቅ ሰው መሆኗን የተረዳሁት ሩት በጣም አስተዋይ። በዚህ ልክ አስተዋይነትሽ ይጎላል ብዬ አስቤ አላውቅም ነበር ሩታ። ነገር ካለ ሁለተኛ እህት አገኘሁ። አሁን በቃ እናመሰግናለን። በዚህ አጋጣሚ ሄርሜላን ማስማሚለን እሺ አረን ፍቅር እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም። በዚህ ጉዳይ ታወቅ ነው ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንታወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው የጥንት የጠዋቷ ሩታዬ እና ስለዚህ ይሄንን ነገር ለኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽ ህይወትሽ ሙሉ ብርሃን በብርሃን ይሁን። አሜን በእንጂ የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በይሩታ። እሺ አመሰግናለሁ። እኔ የሩታ ነገር ያልገባኝ ነገር ማለት ነው እንዴት ነው አንዴ ትላንት ከኤርሜላ ጋር አሁን ከሩታ ጋር ከፍቅር ጋር ምንም ደስታ አልሰጠኝም ያለችው ዛሬ ደግሞ ከፍቅር ጋር እንድትሆን ፈቅጄልሃለሁ ከፍቅር ጋር ቀጥል፣ ነገር ግን በእኔ ህይወት እንዳትመጣብኝ እያለች ነበርና አልገባኝም። ማለት ግራ እያጋባችኝ ነው፣ ጥያቄ እየፈጠረችብኝ ነው። ለማንኛውም ይሄ ነገር ሬሊ ስነግራችሁ ማለት ነው እኛ ላይ ነው እየቀለዱ ያሉ እነሱ፣ እኛ ላይ ነው ሙድ እየያዙ ያሉ እንጂ ማለት ነው። ፍቅር ደግሞ እንዴት እንደምታላግጥባት አብረሽም ሆነ እንደዛው ማለት ነው። እኔ እኮ በጣም የሚገርመኝ አላውቅም፣ መለጣጠፍ ካገኘው ሴት መለጣጠፍ፣ መሳሳ ምናምን አይዘገንናችሁም? ግን የምር ይሄ ነገር ትክክለኛ ነገር አይደለም። እነሱ ስራ ነው የሚሰሩት። ግን ከመጣች ሴት ሁሉ እንደዚህ እየተጣጣፈ እንደዚህ እየተሳሳመ መልሶ ቤት ገብቶ ከሚስቱ ጋር ምን አይነት ላይፍ ነው የሚያሳይፈው? የምር ይደብራል። እኔ በጣም እያስጠሉኝ ነው በአሁኑ ሰዓት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሳብ ያደረጋችሁ እስከ መጨረሻው ለመከታተል ሞክሩ። አንዳንድ ሀሳቦች እየሰጠን አስተያየት እየሰጠን እንሄዳለን ማለት ነው። እንግዲህ በትናንትናው ነገር ሁሉም ሰው ተገርሞ ነበረ ማለት ከአንድ ሁለት ቀንም ከኤርሜላ ጋር ሁን በቃ ከኤርሜላ ጋር እንድትሆን እፈቅድልሃለሁ፣ ነገር ግን ከፍቅር ጋር ያለህ ነገር ምንም አላስደስተኝም፣ ላንተም አትሆንህም፣ እኔን ከኋላ የወጋች አንተን ነገ ምን እንደምታረግህ አላቀም ብላ ነበር ሩታ። ዛሬ ደግሞ የትላንት ሀሳብ ቀይራ ከፍቅር ጋር መሆን ትችላለህ፣ እኔ ችግር የለብኝም፣ ነገር ግን እኔ ጋር አትድረስ ብለዋለች ማለት ነው። ምን ለማለት ነው? ብዙዎቻችሁ ያው ግራ ያጋባችሁ ነገር አለ። ትላንት ከኤርሜላ ጋር ሁን ብላው ነበር። ዛሬ በዚሁ ቅጥፈት ደግሞ እንዴት ነው ከፍቅር ጋር ሁን ያለችው? ምን ተገኝቶ ነው የሚለው? አው እሷ ንግግሯ ካልገባችሁ ማለት ከማንም ሰው ጋር ሁን፣ ነገር ግን እኔ ህይወት ላይ አትድረስ፣ እኔ ጋር አትምጣብኝ፣ ስሜን በሄክበት አታንሳ፣ ነገር ግን አንተ ከሚያስደስት ሰው ጋር መሆን ትችላለህ፣ እኔ ችግር የለብኝም ብለዋለች። ማለት ያው ለአንተ በማሰብ ነበረ
ላንተ ትጎዳለህ ወይም ትጎዳሃለች በሚለው ነው እንጂ እኔ ከኤርሜላም ጋር ብትሆን ከፍቅርም ጋር ብትሆን ችግር የለብኝም። ነገር ግን ስሜን እንዳጠራ ሩታ እንደዚህ ያረገች ሩታ እንደዚህ ያረገችኝ ብለ ስሜን እንድታነሳ አልፈልግም ነው ያለችው ማለት ነው። ነገር ግን በነገርሽ ላይ ሩትዬ አንቺ እውነት ቁርጥ አርግተሽ ስለ አብርሽ ፍቅር ወጥቶልሽ ከልብሽ ቆርጠሽ ከሆነ ማለት ነው ማንም ምንም ይበልሽ ማንም ምንም ያውራ፣ በዚህ ልክ ከነሱ ጋር መገናኘት፣ በዚህ ልክ ለነሱ ሀሳብ መስጠት፣ በዚህ ልክ እነሱ ፊት ለፊትሽ ቆሞ እስከሚያላግጡብሽ ድረስ መሄድ አለብሽ ብዬ አላስብም። ምክንያቱም አንቺ አብርሽና አስፈልገውም ብለሽዋል። በቃ ወጥቶልኛል እኔ ቆርጬ ያለው እሱ ከሚያሳየኝ ነገር ነበረ መቁረጥ ያቀተኝ ብለሻል። አሁን ግን ቆርጬ ያለው ብለሻል አይደል? ስለዚህ ማንም ምንም ይበልሽ ራስሽን የምታውቂው አንቺ ራስሽ ነሽ አይደል? አንቺ እኮ አይደለም ከህይወቴ ላይ መጣች ሄደች የሚለው ቀርቶ ከዚህ በላይ ትልቅ ነገር ተብለሻል። መተታሰራችብኝ መተታሰራችበትም ተብለሽ ስምሽ ጠፍቷል። የዛኔ ራሱ እንደዚህ አልተናገርሽም አይደል? የዛኔ ራሱ ይሄን አክል እንትን አላለሽም። ስለዚህ ያን እነሱ የሚያወሩት ትተሽ ኑሮሽን መኖር ትችያለሽ። በየጊዜው እነሱ ፊት ለፊት በሄድሽ ቁጥር አንቺ ጮጋራሽ ነው የምትልጪ። እነሱ እንደዚህ እያላገጡብሽ፣ እንደዚህ ሙድ እያዙብሽ፣ እንደዚህ እየተላላጡብሽ ማለት በዚህ ልክ ለሱ አስበሽ ነው እውነትም በቃ ማለት ግራ ነው የሚያጋባ። ለምን እነሱን ተውት አርግታሽ በቃ ትቻለው ወጥቶልኛል ካልሽ የራስሽ ላይፍ የራስሽ ኑሮ መቀጠል ነው ያለብሽ። በምንም ተአምር ከነሱ መገናኘት የለብሽም። በቃ ዘና ብለሽ ልጅሽ ማሳደግ አይደለም ጠርተሻቸው ማለት ነው። ሲጠሩሽ ራሱ መሄድ የለብሽም። ጠርቶሽ ራሱ እነሱ ማግኘት የለብሽም። በቃ አንቺ እውነት ቆረጣለሽ ማንም ምንም ቢልሽ ጆሮሽን መስሚያሽን ቅጥ አርግተሽ የራስሽን ህይወት መኖር ነው ያለብሽ ብዬ ነው ማስበው። ውድ ቤተሰቦቼ ይሄንን ነው የኔ ሀሳብ። ይሄ ነው የእናንተ ሀሳብ ደግሞ ማለት ምንም ቢሏት በቃ ከቆረጠላ ከነ አብርሽ ከነ ፍቅርም ቢሆን መገናኘት የለባትም ብዬ ነው እኔ የደመደምኩት። ስለዚህ የእናንተም ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ሀሳባችሁን እንግዲህ እናንተም ተካፈሉኝ ይፈልጋለሁ። ልክ ትላንት እንዳልኳችሁ ደግሞ ኮፒ ሊንክ ማድረጋችሁ እንዳትረሱ። ወዳችኋለሁ።